በሱፐርማርኬት የሰው ስጋ እየተሸጠ ነው ይላችሁ። ብፁዕ አቡነ ይስሐቅ በተደጋጋሚ የልማት አርበኛ ሆነው አይታቸዋል። ስለሳቸው ምስክርነት መናገር አንፈልግም፣ ምክንያቱም ስራቸው ይናገራል። በሱፐርማርኬት ሳይሆን በአርሲ እየታረደ ነው። ብልት እየወጣለት ነው። እለት በእለት ይታፈናል፣ ብልት ይወጣለታል፣ ታርዶ ይጣላል፣ አውሬ ይበለዋል፣ ሬሳው ይሰጣል። የተቆረጠ ያልተቆረጠ፣ የተረፈ ያልተረፈ ሬሳ አለ። 11 የሬሳ ሳጥን ዛሬ ቆጠረን። 4 ይቀሩናል ነው 5 ይቀሩናል። ከ19ኙ 8ቱ ቀርተው 11 የሬሳ ሳጥን እየቆጠረ ነው። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን አላችሁ፣ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ አርሲ ላይ 11 ሬሳ እየቆጠረን ነው። 8ቱ ጠፍተዋል። 19 ታፍነው ከተወሰዱት መካከል 11 ሬሳዎች በጫካ ተገኝቷል። ከዚህ በፊት ታፍነው ከተወሰዱት መካከል ደግሞ አውሬ በልቷቸው የተወሰነ አካላቸው ሌላ ቦታ የተወሰነ አካላቸው ሌላ ቦታ ሆኖ ተገኝቷል። ይህን ለመሆን ኦርቶዶክሳዊነት ይጠይቃል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? ይህ ፕሮግራም ማቀርብላችሁ በጣም እያዘንኩ ነው። ሞታቸውን እናገራለን፣ እነሱም መግደላቸውን አይተውም። እኛ ሀዘን ላይ አይደለም ያለነው፣ አሁን አናዝንም። ስለ ሰማዕታቱ ክብር እንዲገባቸው ጸሎት እናደርጋለን። የሰማዕታት ስፍራ የእነሱን ስፍራ እንዲያደርሰን እንጠይቃለን። የእኛ ጥያቄ በጋራ ሁሉም የአባቶች ሁላችሁም የንስሐ ልጆቻችሁን ሰብስባችሁ ይችን ዘመን እንድንሻገር ልጆቻችሁ ንስሐ እንዲቀበሉ ስጋ ወደሙ እንዲቀበሉ አድርጋቸው። ንስሐ ይሰጧቸው ስጋ ወደሙ እንዲቀበሉ አድርጓቸው። የመጀመሪያው ድርሻ ነው። አባቶች ይህን ካላደረጋችሁ ነገ የእናንተ ድርሻ ነው። አጠገባችሁ አልደረሰም ብላችሁ የምታስቡ ከሆነ ትላንትና ጅጅጋ ላይ ትላንትና ከጅማ በታች ያሉ ጫካዎች ላይ ሰምተናቸው የምናውቃቸው ታሪኮች ዛሬ አዲስ አበባ ዙሪያ ደርሰዋል። አዲስ አበባም በድንጋይ ተቀጥቀጡ የተገደሉ አባት አሉ፣ ሰምተናል። እነዚህ መረጃዎችና ሌሎች መረጃዎችን አያይዤላችሁ በተለይ ወደ ጅንካ አካባቢ ደግሞ አንድ አባት መሞታቸውን ተከትሎ እየወጣ ያለው መረጃ እንዲሁም ወላይታ ሶዶ ላይ እየወጡ ያሉ መረጃዎችን ተጨማሪ አድርጌ ያቀርብላችኋል። አንድ ፓስተር ደግሞ የዘመኑ ፍጻሜ ነውና የዘመኑ ፍጻሜ ስለሆነ አሁን ካለው በላይ ጥፋት ሊመጣ ይችላል፣ ተዘጋጁ፣ ንስሐ ግቡ፣ የመጨረሻው ቀን ነው እያለ የሚናገርበትን መረጃ ይዤላችኋለሁ። አርያ መካሻ ነኝ። ሰብስክራይብ፣ መረጃውን ላይክ እያደረጋችሁ ለሰዎች እንዲደርስ ደግሞ ሼር እንድታደርጉልኝና መረጃውን እንድታጋሩልኝ ጋብዛችኋለሁ። ይህ የኢትዮጵያዊነት ድምጽ ነው የማቀርብላችሁ። ይህንን ፕሮግራም መሸጋገሪያውን ሰምታችሁ ትመጣላችሁ ከማለት በፊት የራማ ዞብል ተራራ ከራያ ሚሊኒየም አዳራሽ ለሚደረገው ጉብኝት አንድ የእስልምና ወንድም አብደላ የሚባል ወንድም ደወለልኝ። ምን እንዳለኝ ታውቃላችሁ? አሁን ስልክ ዘግቼ ነው የምነግራችሁ። ደውሎልኝ እኔ ሙስሊም ነኝ፣ በእናቴም በአባቴም ሳውዲ አረቢያ ነው የተወለድኩት፣ ከፈለክ ብሔሬን እነግርሃለሁ፣ እኔ ግን ኢትዮጵያዊ ነኝ አለኝ እና ሚሊኒየም አዳራሽ ለሚከናወኑ ፕሮግራሞች እኔ የምገዛቸው ትኬቶች አሉና እባክህ አካውንት ላክልኝ አለ እና ላኩለት። አሁን ነው የምልክለት። እኔ ልኬለት ለገዛው ትኬት ደግሞ ለሰዎች ስጦታ ሰጣለሁ። 20 ትኬት ስጦታ ጀምሬያለሁ አይደል? አሁን ደግሞ ሌሎች ሰጣለሁ። በሚሊኒየም አዳራሽ ታኅሳስ 5 ስለ አባቶች ስለ ገዳማውያን አባቶች ስለ 400 በላይ የቆሎ ተማሪ አብነት ተማሪ ልጆችና ስለ ቤተክርስቲያኗ ስንል ድጋፍ ልናደርግ በሚሊኒየም አዳራሽ 20 ሺህ ሆነ ልንሰበሰብ፣ ልንጸልይ፣ ምህላ ልናደርግላ፣ ልንዘምር፣ ልናመሰግን አምላካችን እንሰበሰባለን። በዛው ፕሮግራም ላይ ስለሞቱት ነፍስ ይማር፣ መከራ ስለደረሰባቸው መከራቸውን እንዳሻገርልን፣ ክፉ ስለነበረውም ዘመን ክፉን እንዲያሻገርልን ምህላና ጾም የምናከናውንበት ምስጋና ለፈጣሪ የምናቀርብበት እያለቀስን የምንዘምርበት ቀን ነውና እኛም አብደላ እንዳደረገው ሌሎቻችሁም እንድታደርጉ እንጋብዛችኋለን። የመጀመሪያው መልእክቴን ከማድረግ በፊት ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በቅድሚያ ይህን ላሰማችሁ። ይህን ወንድማችን ሁላችንም ያሳዝናል አይደል? በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሰምማችሁ? ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ?
ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗቸው? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መርከም ካላዳከመን እውነትም የዚህ ቤተክርስቲያን አካል አይደለን፣ ጎለናል ማለት። ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰዉት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስል አያሳምመንም? ታይደኛል አያመንም? ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር፣ ከንስሐ በራቃችሁ ቁጥር፣ ከሥርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁ በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል። እነሱ እንደዚህ ሲሳቀቁ አታያቸውም፣ እኛ ግን እንፈራለን። ስንጨነቅ መሄጃ ስናጣ ማምለጫ ስናጣ እንደው ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስር ስንቀመጥ የሚሰማንን ሰላም እናውቃለን። ባንጸልይ ዝም ብለን ቁጭ ስን ተጽናንተን እንባችን ታብሶ ነው የምንሄድ። ሰበብ አያስፈልገንም ቤተክርስቲያን ለመምጣት። ፖስተር መለጠፍ የለበትም፣ አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያው ስለሚናፍቀን የምንመላለስባት ቤተክርስቲያን የናፈቀችን፣ ስለሚናፍቀን ሰማዕትነት ለመቀበል ስጋ ወደሙ የምንቀበልበትን የሚመክረን አባት ነው ያጣ ነው። አዎ ዛሬ 11 እንቆጠርን፣ ነገ 8ን እንቆጥራለን። የተለየ ታሪክ የለውም። ኦርቶዶክስ ከሆንክ ትገደላለህ ነው ታሪኩ። ይሄ ዘመን ምን ዘመን ነው ብትሉ ሰማዕታት አልላችሁ። ኦርቶዶክስ ከሆንክ ትገደላለህ የሚል ታሪክ ነው አሁን እየተነገረን ያለው። እየተነገረን ብቻ ሳይሆን እየሆነ ያለው። ታገቱ፣ ተወሰዱ። ከእርሻ ማሳቸው ላይ እህላቸውን እያጨዱ እየወቁ ተወሰዱ፣ ታገቱ። 11ን ገደሏቸው። እንኳን ለነኛ 2 ህፃናት ማዘን ይቅርና ወጥቶ የሚናገርላቸው የሚመራን አባት አጣን። አዎ ዛሬስ የክርስቶስ ወገን ነን የሚል ጳጳስ እናገኛለን። አዎ እኔም የክርስቶስ ወገን ነኝ የሚል አስተዳደር እናገኛለን። አዎ ማይክ እየያዛችሁ አውደ ምሕረት ላይ ከምትወጡት በላይ በአደባባይ ህዝብ ሰብስባችሁ የምትመክሩ ጳጳሶች፣ አዎ እኔ እናንተ የክርስቶስ ወገን ነኝ እናንተ ስትሞቱ እኔን ያመኛል ብሎ የሚናገር ጳጳስ አለን? የለንም። እውነት የለንም። አትፈልጉ፣ አታስሱ። የለም። የኛ ሰፈር እዚህ ነው እነንትና መተውብን ነው የሚሉ ነው የምንሰማው። አዎ የሚታረድ ኦርቶዶክሳዊ ነው ይሄ ሰምን ታሪኩ። ኦርቶዶክሳዊ መሆን ማለት ለመታረድ ተዘጋጅ ማለት ነው። የኛ ምክር ደግሞ ንስሐ ግባ፣ ስጋ ወደሙ ተቀበል፣ አትታክት። በየቀኑ ራስን ለካህን አዋርድ። ሂድ፣ ስጋ ወደሙ ተቀበል። ሂድ በአንድነት ከአባት ፊት እንዴት አድርገን ይህን ዘመን ለልጆች ላሻገር ብለህ አባት ሂድ፣ ቤተሰብን ሰብስበህ ጠይቅ። ልጆች ሂዱ፣ አባት ካህኖቻችሁ ጋር ተሰብሰቡ፣ ንስሐ ግቡ፣ ስጋ ወደሙ ተቀበሉ፣ አንዳችሁ አንዳችሁን አግዙ። ዛሬ አርሲ ነው፣ ነገስ? ይህን ተናግሬ ልለፈው። ለሞቱ ነፍስ ይማርልን፣ በአጸደ ገነት ያኑራቸው። ሐዘን ለተሰማቸው ኦርቶዶክሳውያን ደግሞ መጽናናት ያድልልን። ድምፃችንን እያሰማን ዛሬም እንቀጥላለን። እኛ አባት ከወደኝካ የተሰማው መረጃ የመጀመሪያው ሟች የንስሐ አባት ነበሩ። እኛ አባት ትላንትና የንስሐ አባት ተቀበሩ። እኛ የንስሐ አባት ልጄ ታሟል ብለው ጥለው አልሄዱ። ወረርሽኝ አደገኛ በሽታ ነው ቢባሉም ንስሐ ሊሰጡ ሄዱ። ልጁን ጸበል ሊረጩት አይዞባል ብለው ሊጸልዩለት ሊያበረታቱት ሄዱ፣ ሞቱ። የሀገረ ስብከት ሊቀ ጳጳስ ከመሆን ጅንካ ለታመመ ምእመን ንስሐ አባት መሆን ጳጳስነት ነው። አዎ እኚህ አባት ለኛ ከጳጳስ በላይ ናቸው። ልጆቻቸውን ማግለል የማይችሉ እውነተኛ ካህን ናቸው።
ትላንትና ማህበራዊ ሚዲያ ላይ ዜናው ተራገበ። ያው ዛሬ ጠዋት ጀመረ ተራገበ። እኛ አባት እመቤታችን ቅድስተ ቅዱሳን ድንግል ማርያም በአታ ቤተክርስቲያን ቀዳሽ ካህን ናቸው። የማርበርግ በሽታ በጣም አደገኛ ወረርሽኝ ነው። በንክኪ በእርጥበት በየትኛውም ነገር ሊተላለፍ ይችላልና ይሄ በሽታ የያዘ ሰው ተገሎ ይቀመጣል። እሳቸው ምን አረጉ? ጸበል ሊረጩት ከፈጣሪ ንስሐ ሊሰጡት ሄዱ። ልጃቸው ነዋ። አባት ለልጁ እንዲህ ነው። እንኳን አይደለም ተገሎ ዝም ይል እንደሚሞት እያወቁ ሄደው ጸበል ሊረጩት ሄዱ። ዳበሱት፣ በእጃቸው ነካኩት፣ አይዞህ አሉት። እሳቸው ታመሙ፣ አለፉ። የእሳቸው ጥሪ በዚህ ስለሆነ ብቻ ነው። እግዚአብሔር ማዳን ሲፈልግ ሁሉንም ይድናል። መጥራት ሲፈልግ ደግሞ በምክንያት ይጠራል። ይሄ ዜና ወጣ። ቪዲዮ እየቀረጹ ነው። ኢትዮጵያዊ ካህን ጸሎት አደረጉለት። የመጀመሪያው በሽተኛ የመጀመሪያው ቧች ካህን ንስሐ አባት ይኸው ዛሬ ሞተዋል። ነፍስ ይማር። እኔ ነፍስ ይማር ነው። እዚህ ምዕራብና ደቡብ ኢትዮጵያ አካባቢ ላይ በጣም የሚከናወኑ በጣም አደገኛ ነገሮች አሉ። አንደኛው አደገኛ ነገር ቤተክርስቲያንን በልማት ስም ማፍረስ። ቤተክርስቲያንን በልማት ስም ማፍረስ። ወላይታ ሶዶ ላይ አደባባይ ህዝብ ወጣ፣ ልጆቹን አቅፎ ወጣ። ይሁት ይሄኛው ጽርሐ ጽዮን ማርያም ይሄ መንገድ ፕሮጀክቱ የሚፈልገው 34 ሜትር ነው። በእውቀት ነው መነጋገር ያለብን። ስንት ሜትር ነው? ከዚህ እስከዛ 41 ሜትር ነው። ልብ ብላችሁ እዩ። እንግዲህ ትርፍ ቦታ አለ የለም? ትርፍ እንዳይኖርና ወደኛ እንዲዞር ምክንያቱ ምንድነው የሚለው ግልጽ ነው? ግልጽ አይደለም? ለህንጻ ተብሎ ነው እየተገባ ያለው እንጂ እቺ ቤተክርስቲያን ዋጋ እየከፈለች ያለችው ለልማቱና ለዚህ ለጀግና ለወላይታ ህዝብ ብላ አይደለም። እየሰማችሁ ነው? ለአንድና ለሁለት ለሶስት ህንጻ ብላ ነው ዋጋ እየከፈለች ያለችው የሚለውን እንድታዩ ነው። ይሄድና ይሄ ዋናው ድንበር ነው አይደል? ከዚህ በኋላ ያለው ላሜራ አይደለም። ፊት አውራሪ ቀኛዝማች ያኔ በነበሩበት ሰዓት ላይ ጀግና የነበሩ ሰዎች ያረፉበት ቦታ ነው። ሰዎች ከዚህ ሲታይ የሆነ የቆሻሻ ይመስላል አይደል? የከበረ ሰው አለ እዚህ። አሁን የሚያሳስበው ላሜራ አይደለም። የወላይታ ህዝብ ላሜራ አላሳሰበኝም። 36 ሜትር የሚያስፈልገውን አልፎ 41 ሜትር ላይ መጥቶ ቤተክርስቲያን ለማፍረስ የሚጥረው የግለሰብ ህንጻና የግለሰብ አጥሮችን ለመሸሽ ሲል ነው። ስለዚህ ይሄ በደል እየተፈጸመብን ነው ሲሉ ምዕመናን ነው ወጥተው የሚናገሩት። ልጃቸውን አቅፈው ከኋላ ይዘው ነው የሚናገሩት። ታሪክ ነው የእውነት የሚቀመጠው። እውነት ከአንድ የግለሰብ ህንጻ ሀገር የምትገነባ ስነ ምግባር ሞራል የምትሰጥ ቤተክርስቲያን አንሳ ነው። ለዚህ ሞራል ማህበራዊ ሚዲያ ዘፈቻ የተከፈተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ባለጊዜዎች ስለሚዘብቱባት ነው። ባለጊዜዎች ሳንጃውን ስለሚሰድሩባት ነው። ምን አለ የእምነት ተቋማትን እንኳን ብትተዋቸው፣ ምን አለ ብትተውልን፣ እምንጠለልበት ምግባር የምናገኝበት ሀገር የምንገነባበት ቅርስ የምናቆይበት ኢትዮጵያዊነት የሚሻገርበት እስልምናው ብትሉት ፕሮቴስታንቱ ብትሉት ኦርቶዶክሱ ብትሉት በእምነት ተቋማት እኮ መስጊድ ቢፈርስ የሚጠቀም ኦርቶዶክሳዊ ያለ እኮ የለም። የፕሮቴስታንት ቸርች ሲፈርስ እኮ የሚጠቀም ኦርቶዶክሳዊ የለም። የሚደሰት ኦርቶዶክሳዊ እኮ የለም። ቤተ ክርስቲያንም ስትፈርስ ሊደሰት የሚገባው የሌላ እምነት ተቋም ሊኖር አይገባም። አማኝ ሊኖር አይገባም። እምነት ሀገር ምግባር ስርዓት የምትቀርጽ ነች። አትግደሉ አታጥፉ ብላ ሀገርን በሕግ ያጸናች ቤተክርስቲያን ነች እኮ። እና ዛሬ ተነስተን የኦቶና ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ላይ እንዲህ ጫፍ ድረስ መተን ካልፈረሰ ቤተክርስቲያኑ አጥሩ ብላችሁ ዘመቻ የከፈታችሁት እውነት ለመንግስት አስባችሁ ነው? እውነት ለቀጣዩ ትውልድ አስባችሁ ነው? እውነት ለልማቱ አስባችሁ ነው? ልማቱን እኮ ያኔም መጀመሪያውን በቅዷ የቤተክርስቲያን አባቶች አጥሯ ጋር እንደማይጠጋ አይተው ከአጥሯ ጋር የሚገናኘውን ነገር አይተው አጽድቀው እንደ ህዝብ ማለት አምነውበት ያሻገሩትን እቅድ ዛሬ አጥፋችሁ ለግለሰብ ህንጻ ይሄን የመጠጥ ቤት፣ መኝታ ቤት፣ ቤርጎ፣ ካፌ፣ መስተንግዶ የሚኖርበት ነው።
አጥፋችሁ የቤተክርስቲያን አጥርና የቤተክርስቲያን ግንብ ውስጥ ገብታችሁ አጽም ለማንሳት መጥሩት። እነዛ ሰዎች እኮ ያሻገሩት ያኔ አድዋ ጦርነትን በጀግንነት የተሳተፉ ወታደሮች ናቸው። ያኔ የሶማሌ ወረራን በጦርነት ያሻገሩ ዜጎች ናቸው። እነሱ ዜጎቻችንን ሬሳ ነው ልናንሳ የምትሉት? አጽም ፍለጋ የሚኳትን ልማትን አይቻላል። አጽም ለአጽም ስር የሚመላለስ ልማትን አይቻላል። ስለዚህ የወላይታ ድምጾችን እንድትሰሙልን እንፈልጋለን። ወላይታ ህዝቡም ይሄው ሌላኛው ላሳያችሁ። እኛ እየተገፋን ነን። እኛ መንግስትን አልነካንም። መንግስት በሚሰራው ልማት ላይ ምንም ተቃውሞ የለብንም። ሀብታችን ተነክቷለች። ቅድስት ቤተክርስቲያናችን ተነክታለች። ንብረቷ ተነክቷል። ሀብቷ ተነክቷል። የቤተክርስቲያን ህልውና ስለተነካ ነው ዛሬ እናንተ በአካል እንድታዩ አይፈለግነው። ለመላው የዓለም ህዝብ ነው የምናስተላልፈው። ቤተክርስቲያን ልማቱን አልተጻረረችም። መተው አጥፈው ዞረው አስገብተው የቤተክርስቲያኗን ቅጥረ ግቢ እንዲሁም የሰው ልጆች ማረፊያቸው የመጨረሻው የቤተክርስቲያን ጓሮ ነው። ትላንትም ዛሬም ነገም እንደዛው ነው የሚቀጥለው እና ሙታንን ለማንሳት የሚጥረው ልማታችን እንበላችሁ። ወላይታ ላይ ድምጾች ይሰማሉ። እኛም እናስተጋባለን፣ እንጮሃለን። የምንናገረው ስለ እውነት ነው። የምንኖረው ስለ እውነት ነው። የምንቀጥለው ስለ እውነት ነው። ቤተክርስቲያንን ያላቀፈ ማለት ምዕመኑን ያላከበረ ማለት ነው። ምዕመኑን ያላከበረ ማለት ግብር የሚከፍለውን ዜጋ የማያከብር ማለት ነው። ያ ማለት ራሱ የገዛ ህዝቡን ጠላት አድርጎ የሚያለማ መንግስት ኖሮን አያውቅም። እንዲኖረንም አንፈልግም። ለነገሩ የሚጠሉ ባለስልጣኖች እንዳሉ እናውቃለን። ወይ ደግሞ የዘመኑን መንግስት አሁን ያለውን መንግስት የኦርቶዶክስን ጥላቻ አለው በሚል ምዕመኑን በጠላትነት ለማስነሳት የሚፈልግ እዛ ካድሬ ወይ ባለስልጣን ተቀምጧል። ምክንያቱም ከባለስልጣኑ በላይ ልንናገርለት አንችልም። እኛ ምዕመን ነን፣ ዜጋ ኢትዮጵያዊ ነን። ቤተ ክርስቲያን ተሳልመን ቅጽረ ግቢዋን ስመን ጸበል ተረይተን እምነቷን ተቀብተን ስጋ ወደሙ ተቀብለን አምልከን ስራ ስሩ ብላ የምትልከን ቤተ ክርስቲያን ነው ያለችን። ሌላው እርዱ ብላ የምታቆም ቤተ ክርስቲያን ነው ያለችን። አቡነ ተክለ ሃይማኖት ወላይታና አካባቢው ላይ እኮ ምዕመኑን ያሻገሩት ትላንትናን እስከ ዛሬ እንዲቆይ ያደረጉት እኮ እውነት ስለ ሐቅ እንዲኖር ያደረጉትን ህዝብ ነው። ይሄ የወላይታ ኦርቶዶክሳዊ እኮ ከፊት የሚቆልምለት እንጂ የሚደበቁበት ምዕመን አይደለም ያለ። ብፁዕ አቡነ ይስሐቅ በተደጋጋሚ የልማት አርበኛ ሆነው አይታቸዋል። ስለሳቸው ምስክርነት መናገር አንፈልግም። ምክንያቱም ስራቸው ይናገራል። ከተጎዳው፣ ከጎደለው፣ ከከፋው፣ ከቸገረው አጠገብ ቆመው ምዕመኑን እያበረታቱ እያጽናኑ ከቤተ ክርስቲያን ጎን ቆመው የሚያለሙ አባት ስር የሚተዳደሩ ናቸው እኮ እነኚህ። እና ብፁዕ አቡነ ይስሐቅ ይናገሩ ወይንስ ጠቅላይ ቤተ ክህነት ይናገር? ለነገሩ ለሞቱት የማይናገር ጠቅላይ ቤተ ክህነት ነው ያለን። አባት የሌለው እረኛ ሆንባቸው አይደል? ብፁዕ አቡነ ይስሐቅስ እንደዛ አይደል? እናምናለን፣ እናውቃለን። በየቀኑ እየመጡ እንደሚያናግሯቸውም ሰምተናል፣ እናውቃለን። እባካችሁ ከቤተ ክርስቲያናችን ዞር በሉልን፣ ዞር በሉልን። ልማታችሁን በጀመራችሁት ቦታ ጨርሱት። ይሄን የመጨረሻ መረጃ ላሳያችሁ ነው። ይሄን ሰውዬ ዛሬ ማቀርብላችሁ አሁን የኖህ ዘመን መጥቷል፣ የመጨረሻው ዘመንና እንዲህ መልእክቱን ሰምተን እንምጣ። ተደገመ። የኖህ ዘመን ላይ የነበረው ጋብቻ ከተደገመ አለ ኢየሱስ፣ እኔ የዛን ታይም ላይ እመጣለሁ። የሚበሉትና የሚጠጡትን ነገር ምን እንደሆነ ላሳያችሁ። በኖህ ዘመን ላይ የእግዚአብሔር ወንድና ሴት ልጆች እርስ በርስ ጋብቻ ፈጸሙ። ኤቭሪቲንግ ሁሉን ነገር ካደረጉ በኋላ ኃያላን ተወለዱላቸው። እነዛ ኃያላኖች ስም ኔፍሊም እንደሆነ መጽሐፍ ቅዱስ ይነግሩናል። ዘኍልቍ ምዕራፍ 13 ከቁጥር 32 ጀምሮ አነብላችኋለሁ። ከቁጥር 32 ጀምሮ ዘኍልቍ
ምዕራፍ 13 ከቁጥር 32 ጀምሮ አንብላችኋል። ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች ያወሩ። ዘኍልቍ ምዕራፍ 13 ቁጥር 32 ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች ያወሩ። እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። እኛ የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። በደንብ ስም። እዚህ ከተማ ላይ የሚበላውን ነገር እየነገራችሁ ነው። ከቅርብ ጊዜያት ወዲህ ተሰምቶ በማይታወቅ ሁኔታ ውስጥ የተለያዩ አገራት ላይ ሱፐርማርኬቶቻቸው ላይ የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው የዘመኑ ፍጻሜ ደርሷል። በየሀገራቱም በኢትዮጵያም ጭምር ማለት በየሁሉም ሀገራት በሱፐርማርኬት የሰው ስጋ እየተሸጠ ነው እያላችሁ የሰው ስጋት እየተሸጠ ነው። መረጃ የለም፣ ማስረጃ የለም። ማስረጃ አድርጎ የሚያቀርበው መጽሐፍ ቅዱስ ላይ ያለውን ቃል ነው። ከዚህ ጋር ተያይዞ ብሎ ነው የሚያቀርበው። መጽሐፍ ቅዱስ ላይ የሰው ስጋ እየሸጡ ነው አይልም። ነገር ግን ሰው እየታረደ ነው። በሱፐር ማርኬት ሳይሆን በአርስ እየታረደ ነው። ብልት እየወጣለት ነው። እለት በእለት ይታፈናል፣ ብልት ይወጣለታል፣ ታርዶ ይጣላል፣ አውሬ በለዋል፣ ሬሳው ይሰጣል። የተቆረጠ ያልተቆረጠ፣ የተረፈ ያልተረፈ ሬሳ አለ። እሱም ሚለን ግን የሰው ስጋ እየበላችሁ ነው ያለው እና ወዳጃችን የሰው ስጋ እየተሸጠ ነው በየቦታው። አንድ የሱፐርማርኬት ቪዲዮ ነበር፣ ህፃናት የሚታረዱበት እና የህፃናት ስጋ የሚሸጥበት ቪዲዮ በጣም ይዘዋወር ነበር። ፎቶ ላይ ግማሾቻቸው አይታችሁታል ብዬ አምናለሁ። ናው የኖህ ዘመን እየተደገመ ነው። የኖህ ዘመን እየተደገመ ነው። የድጋሚ የጥፋት ውሃ እየመጣ ነው እያላችሁ ሰምታችሁታል። ይሄን ነገር ግን ለማንኛውም መረጃውን እንዲሁ ልለቀቅላችሁ ብዬ ነው። እኔ ያሳሰበኝ የኖህ ዘመን እየመጣ ነው። እርስ በርስ እየተጋቡ ነው አይደል? ከብሔራዊ ቡድን ጀምሮ ነው የምናውቀው አይደል? ሌላስ ያው ህፃናቶቹ እየወጡ ነው አይደል? አንገታቸው ላይ መስቀል ማድረጉ ጠመጠሙ፣ ምንም ማድረጉ ወጥተው። ያለንበት ጊዜ ግን ክፉ ነው። መጀመሪያ ሰውን ነው፣ ሁላችን ሰውን ነው። እናንተ ላይ እንዲሆን ማድረግ የማትፈልጉትን ነገር፣ እንዲሆንባችሁ የማትፈልጉትን ነገር ሌላ ሰው ላይ ሲደረግ ዝም አትበሉ። እናንተ ላይ እንዲሆን የማትፈልጉትን እናንተ ልጃችሁ እንዲታረድ ትፈልጋላችሁ? ህፃን ልጃችሁን አቅፋችሁ ጥይት ሲመታችሁ አስባችሁታል? እናንተ ማሳ ላይ ሄዳችሁ እያጨዳችሁ፣ ከተማ ስትኖሩ ደግሞ ስራ ቦታ ሄዳችሁ ስራ ቦታችሁ ላይ በጥይት ርምታ ተተኩሶ እንድትገደሉ ትፈልጋላችሁ? ታዲያ ካልፈለጋችሁ ሌላው ሲሞት ለምን ዝም አላችሁ? እናንተ ዝም ያላችሁት ሌላው ላይ እንዲሆን ከፈለጋችሁ ነገ እናንተ ተራ ነው። ነገ ራሳችሁ ላይ እንዳይሆን ብቻ ሳይሆን ለፈጣሪም ለመጮህ ስለ እውነት ስለ ፍርድም መቆም ያለባችሁ ሰው በመሆናችሁ ብቻ ነው። ሙስሊም ስለሆናችሁ፣ ኦርቶዶክስ ስለሆናችሁ፣ ጴንጤ ስለሆናችሁ፣ ካቶሊክ ስለሆናችሁ፣ ኢአማኝ ስለሆናችሁ አይደለም። ሰው ስለሆናችሁ መጀመሪያ ሌላ ሰው ላይ እንዳይሆን የምትፈልጉት ነገር መጀመሪያ እናንተ ላይ እንዳይሆን የምትፈልጉትን ሌላ ሰውም ላይ ሳይሆን ሲሆን ስታዩት ተቃወሙ። ለዚህ ነው ሞትን የምንቃወመው፣ ገዳዮችን የምንቃወመው። የሰው ስጋ እየተሸጠ ነው አለ። ሰምታችሁታል። እኔ የሰው ስጋ ብቻ አይደለም አጥንቱም እየተሸጠ ነው፣ እየተከሰከሰ ነው። ለአውሬም ለጫካም ተጥሏል። የአርሲ ኦርቶዶክሳውያን ድምፅ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረ ቆይታ አመሰግናለሁ። ሰናይ ቀን